እንዴት ነሽ አማቼ? አንቺ ቆይ ምን አይነት ሰው ነሽ? ምንድነው የምትፈልጊው ከኔ? ለምን ነው ሰላም ማሰጪ? አምራን ይሄ ጨዋታ አይደል። ይልቅ ቤቱን በሰላም ትለቂ ነው የሚሻልሽ እኮ። ወዴት ነው የምወጣው? ልጄን ይዤ ጎዳና እንድወድቅ ነው እንዴ ፍላጎት? የኔ ልጅ እኮ አይደለችም። ፍቅረኛዋን አስቀምጣ ከሌላ ሰው ጋር የምትማግጠው። ዝም አይሏትም። እቺ ንገሩኝ ባል እንደ ኑሐሚን እንኳን እኮ ክብሯን የጠበቀች አይደለች። እቺ ዘልዛላ አባይ በቃ ከዚህ ንገሪያቸው እንጂ ስለ ጨዋነትሽ። አምራን አታደርጊ። እቺ ጨዋ የምትሏት ኑሐሚን ከማንነቱ ያልታወቀ የ2 ወር ጽንስ ገንዘለች። ምን ኑሐሚን አላወቅኩ ሰማ ጋሺ እባክህ አባዬ ይቅር በለኝ፣ እባክህ ይቅር በለኝ። ሂጂልኝ ደግሞ ይቅርታ እኮ ስትይ አታፍሪም? እኔ እንዳንቺ አይነት ዋርጌ ልጅ የለኝ። እባክህ አባዬ ይቅር በለኝ፣ እባክህ ይቅር በለኝ። ለመሆኑ ከማን ነው? ከዛ ከኤርሚያስ ከዋርጌ ልጅ ነው ወይስ ከማን ነው? ንገሪኝ። እራሱ ኤርሚያስ ነው። በወቅቱ ከሱ ፍቅር ይዞኝ ነበር። እሺ አሁን ከፊቴ ዞር በይልኝ። ሂጂልኝ ብዬሻለሁ። የኔን ጉድ ብቻ አውጥተሽ አንቺን ጉድ ሳልናገር ምቀር መስሎሽ ነበር? ስለምን ጉድ ነው የምታወሪው? ከአንተ በየጊዜው የምትቀበለውን ገንዘብ አንድ ላቃ የምታኖረው ለኤርሚያስ ነበር። መኪና እስከመግዛት ደርሳለሁ። አንቺ ውሻ አፍሽን ዝጊ። አሁን ከዚህ በላይ ሌላ ችግር ሳይፈጠር ከዚህ ቤት ውጪ ቆጣትሽን ዘብስቢና። ውሻ እንዴት ነው እንደዚህ ነገር የምታደርገው? ምን አይነት ቆሻሻ ሰው ነህ አንተ ግን? ምንም አታውቅም ያልኳት ልጅ አዋረደች። ኑሐሚን ሶፊ አንገቴን አስደፋችኝ። ላይ ኤርሚያስ ጥሩ ልጅ፣ ይቅርታ አድርገሽለት ደግሞ አብራችሁ ብትሆኑ ደስ ይለኛል። ያንቺ ልጅ አምራንን ይቅር ብላት ደስ ይልሻል? በእርግጥ ልክ ነሽ፣ ደስ አይለኝም። ሆን ብለሽ ኑሐሚን ለማሰር ልጁ እንዳረገሽው ግልጽ ነው። እንደዛ ነው የምታስበው ማለት ነው? ማሰብ ብቻ ሳይሆን እውነታውን ነው። የሆነ ሆኗል። አንተ እርሱ ግን አይቆጡኝ ወይ ላይ አይተፉብኝ? ለምን እንደዚህ ያደርጋሉ? ኑሐሚን አሁንም ቢሆን ይሄንን ነገር አውቀሽ እንዳላደረግሽው እርግጠኛ። ተመስገን፣ ቢያንስ አንድ ሊረዳኝ የሚችል ሰው አገኘ። አባዬ እንደሆነ በጣም አዝኖብኝ። የልጄን እናት ኑሐሚንን ፈልጊልኝ። ትሰማኛለህ? አሁን ሌላ ነገር ሳይከተል ይሄን ግቢ ለቀውት። ኤርሚያስ ይሄ ሁሉ ጉድ ከወጣ በኋላ እሱም ከዛ ቤት ተባሯል። ወይዘሮ ዝናሽ ስራ ልቀቅ ብላ እሱን ከስራ አባረዋለችና አሁን ደግሞ ቀጣይ ከዛ ቤት የምትባረረው ኑሐሚን ነች። ሁለታችንም እኩል ሆነናል ብሎ ሲያወራ ነበርና ለዛም ነው አሁን ወደ ቤት መጥቶ የልጄን እናት ኑሐሚንን ፈልጌን የመጣሁት ብሎ እሷን ይዞ ለመውጣት ይመስላል ማለት ነው። ለይኩን ደግሞ ይሄ ነገር በጣም አበሳጭቶታል። እሱ መጀመሪያ ላይ ኤርሚያስ ማን እንደሆነና ለምን እዛ ቤት እንደመጣ አያውቅም። እሱ ያው በቃ ስራ ፈልጎ ሹፌር ለመሆን የመጣ መስሎት ነበርና ኤርሚያስ ደግሞ እዛ ቤት የመጣው ኑሐሚንን ፈልጎ ነው። ኑሐሚን ያረገዘችው ከሱ ነው የሚለውን ነገር ሲሰማ ለካ ማንም ሰው ሲጫወትብኝ ነበር ብሎ ተናዶ ነበር። አሁን ደግሞ እሱ የወጣ በር ላይ ኤርሚያስ ሲመጣ ይሄ ነገር በጣም አበሳጭቶት ነው ሌላ ነገር ሳይከተል ቀጥ ብለ ከዚህ ቤት ውጣልኝ እያለው ያለው ማለት ነው። ዝናሽ ደግሞ ይሄ ነገር በጣም አስደስቷታል። በተለይ ደግሞ የኑሐሚን ጉድ መውጣት፣ የኑሐሚን በአባቷ ፊት መዋረድና እንደዛ መሸማቀቅ በጣም አስደስቷታል። እሷ አሁን ላይ የምትፈልገው ኑሐሚን ከዛ ቤት እንድትወጣላት ትፈልጋለች። የሷን ሚስጥር እንደያዘች የዝናሽን ሚስጥር እንደያዘች ማንም ሰው ሳይሰማ ከዛ ቤት እንድትወጣላት ትፈልጋለችና ከዚህ በፊትም ቀደም ብላ ደፍራ ከቤቴ ውጪልኝ እኔ አንቺን አልፈልግሽም ብላ እንዳትናገር ምናልባት ደግሞ የኔ ሚስጥር ታወጣና ህይወቴን ታመሰቃቅለዋለች የሚለው ነገር ስላሳሰባት አጋጣሚዎችን ስትጠብቅ ነበርና እናም ደግሞ አምራን ወደ ቤት መጣ። ኑሐሚን እኮ እንደዚህ አይነት ልጅ ነች፣ የ2 ወር እርጉዝ ነች፣ እናም ደግሞ ያረገዘችው ከኤርሚያስ ነው ከናንተ ሹፌር ነው ብላ ጉዳን ካወጣች በኋላ እዛ ጋር ግን ኑሐሚንን እንደሚያግዝ ሰው ኑሐሚን እኮ ጨዋ ልጅ ነች፣ ክብሯን የምትጠብቅ ልጅ ነች ብላ እዛ ጋር ያስመሰለች ብታወራ ራሱ ግን ደግሞ በውስጧ በጣም ደስተኛ ሆና ስትደሰት ነበር። ምን አለበት በዚህ አጋጣሚ ከቤቴ ጥርግ ብላ ብትወጣልኝ ስትል ነበርና እናም ደግሞ ኑሐሚንን ስታወራት እዛ ጋር ስታስመስል የነበረው እኔ እኮ ላንቺ ስከላከልልሽ ነበር ብላ ብታወራትም ኑሐሚን ደግሞ የሷን ፍላጎት የዝናሽን ፍላጎት ስለምታቅ ምንም ነገር አታስቢ፣ እኔ ካሁን በኋላ እዚህ ቤት አልቆይም፣ ለይኩን ራሱ እዚህ ቤት የሚያቆየኝ አይመስልም ይሄንን ነገር ከሰማ ብላ ከዛ ቤት እንደምትወጣ ነግራታለች። ግን ደግሞ እዛ ጋር የአባቷን ነገር ቃል ገብታላታለች። ዝናሽ አባትሽን አሳክምልሻለሁ፣ ሌላ ሀገር ሄዶ እንዲታከም ወደ ሙሉ ጤንነቱ እንዲመለስ አደርግልሻለሁ፣ አንቺ ሚስጥሬን ጠብቂ ብላ በዛ ነገር ተስማምቶ ቃል ተገባብቶ ነበርና አሁንም ኑሐሚን ያስታወሰቻት ይሄንን ነው። እኔ ሚስጥርሽን ጠብቅልሻለሁ፣ ከዚህ ቤት ደግሞ እወጣልሻለሁ፣ ግን ደግሞ አንቺ ቃል የገባሽልኝን የአባቴን ነገር እንዳትርሺ ብላታለችና ኑሐሚን በዛ ልክ ተስፋ ቆርጣ እኔ ከዚህ ቤት መውጣቴ አይቀርም ብላ እንደዛ ዝናሽን አባቷን አደራ ስትላት የነበረው ለይኩን እስከዛ ድረስ ይሄንን ነገር አልሰማም ነበርና ይሄንን ነገር ከሰማ በጣም ያዝንብኛል እናም
ደግሞ ከዚህ ቤት ያስወጣኛል የሚለውን ነገር ስለፈራች ነው በዛ ልክ ከዛ ቤት እንደምትወጣ እርግጠኛ ሆና ለዝናሽ ስትነግራት የነበረው። ለይኩን ደግሞ ይሄንን ነገር ሲሰማ ኑሐሚን የተፈጠረውን ነገር እንዴት እንደተፈጠረና በፍቅር ተታላ ኤርሚያስ አገባሻለሁ አብረን እንኖራለን ብሎ አታሎ ይሄንን ነገር እንዳደረገባት ስትነግረው ለይኩን ደግሞ በጣም በሳል ሰው ነውና ወዲያው ነበር የተረዳት። ኑሐሚን ደግሞ ይሄ ነገር አስደስቷታል። አባቴ ራሱ እኮ በዚህ ልክ አልተረዳኝም ነበር ምን አይነት ሰው ኖት ብላ በለይኩን መልካምነት ራሱ ስትገረም ነበር ማለት ነው። ግን ደግሞ ለይኩን ተረዳት እንጂ እዛ ቤት ትቆያለሽ ወይ ደግሞ እዛ ቤት ትሆኛለሽ ሳይሆን አሁንም ቤት ተከራይቶላቸው ሌላ ቦታ ሰላም የሚያገኙበት ቦታ ሌላ ማረፊያ ሊያዘጋጅላቸው እንደሆነ እየናገራት ነበር ማለት ነው። ተሰማ ደግሞ አሁን ላይ ከዛ ቤት ወጥቶ ራሱ ቤት ተከራይቶ አንድ ላይ ቢሆኑ ራሱ አሁንም ከኑሐሚን ጋር እንደማይሆን ከሷ ጋር መሆን እንደማይፈልግና እሷ እንድትንከባከበው እንደማይፈልግ እየተናገረ ነው። በእርግጥ አሁን ላይ ነዴ ላይ ስላለ ነው በዛ ልክ ተስፋ ያለባት ልጅና በዛ ልክ ደግሞ ልጄ ጨዋነች ምንም አታቅም ክብሯን ጠብቃ ነው ያለችው እስካሁን ድረስ ብሎ ሲያወራላት የነበረችው ልጅ አሁን ደግሞ ሰው ፊት ለፊት ልጅ እኮ የ2 ወር እርጉዝ ነች ያረገዘችው ደግሞ ከኤርሚያስ ነው የሚለው ነገር በጣም አሸማቆት ሰው ፊት ለፊት አንገቱን እንዲደፋ ስላደረገው ነው በዚህ ልክ አሁን ኑሐሚን ላይ ተናዶ እኔ እሷን አልፈልግም ኑሐሚን የምትባል ልጅ ከዚህ በኋላ የለኝም እናም ደግሞ ከእሷ ጋር አንድ ላይ መኖር አልፈልግም እሷም እንድትንከባከበኝ አልፈልግም ብሎ በዚህ ልክ ተበሳጭቶ ለዝናሽ ራሱ ሲያወራት የነበረው ማለት ነው። ዝናሽ ደግሞ እዛ ጋር አሁንም ክፋቷ እሱ ጋር እያስመሰለች ነበር። እኔማ እህትህ እያለው አንተ ጎዳና አትወጣም ብላ ለሱ ያዘነ ለሱ የተቆረቆረ በመምሰልና ከዚህ በፊትም ያኔ ኑሐሚን እነሱ ቤት የመጣች ጊዜ ስለ ኑሐሚን ምንም ነገር ሳታቅ ነበር በዛ ልክ እሷን ስትጠላትና ስትሰድባት የነበረው። አሁን ደግሞ ተሰማ እያለ ያለው ያኔ ራሱ አንቺ ለካ ስለ እሷ መጥፎነት ስለምታቂ ነበር በዛ ልክ ስትጠያትና ስትጸየፊያት የነበረው ብሎ ቢነግራትም ዝናሽ ደግሞ እዚህ ጋር እያለች ያለችው ያኔ እውነት እንዳላትና ነገሩን ከአንዳንዴ አውቃ ኑሐሚን ባለጌ ሰው ጨዋ እንዳልሆነችና አባቷን አንገቱን የምታስደፋ ልጅ እንደሆነች እንዲሁ አውቃ ኑሐሚንን ከመሬት ተነስታ እንደጣላቻት አድርጋ ነው እዚህ ጋር ለተሰማ እያረጋገጠችለት ያለችው ማለት ነው። ተሰማ ያው አሁን ላይ ስላዘነ በጣም ልቡ ስለተሰበረ ነው እዛ ጋር ዝናሽ የምታወራውን ነገር እውነት ነው ልክ ነው ብሎ እየተቀበላት ያለው እንጂ ከዚህ በፊት ቢሆን ኑሐሚንን በዛ ልክ ስትናገርና ልጁን በዛ ልክ ስታንቋሽሽበት ዝም ብሎ ያንን ነገር የማዳመጥ አቅም የለውም ነበር። ግን ደግሞ አሁን ላይ በኑሐሚን በጣም አዝኗል፣ ልቡን በጣም ተሰብሯል። ሰው ፊት ለፊት አንገቴን አስደፋችን ብሎ በራሱ በጣም እያዘነ ነው ማለት ነው። አምራን ደግሞ ዛሬ እዛ ቤት መታ ያደረገችው ነገር ለእሷ ጥቅም ብቻ እሷ ብቻ እዛ ቤት ተጠቅማ ወይ ደግሞ እንደምትፈልገው እዛ ቤት አንድ ክፍል ተሰጥቷት እስከምትወልጂ ድረስ እዚህ ኑሪ ብላ በደስታ ተቀብሎት እዛ ቤት የሚያኖሩ መስሏት ነበር እሷ ያሰበችው መጀመሪያ ላይ። የኑሐሚንን ሚስጥር የእሷን ጉድ አውጥታ ኑሐሚን ከዛ ቤት ታዋርዳ ትባረራለች። እናም ደግሞ እኔ እዛ ቤት በሰላም እኖራለሁ የሚለውን ነገር ነው ያሰበችው። እሷ የራሷን ጉድ የራሷን ሚስጥር አስቀምጣ ኑሐሚን የምታውቀውን የራሷን ሚስጥር ሸፍና ነበር የመጣችው። ግን ደግሞ ኑሐሚን እዛ ጋር አምራን የሷን ሚስጥር ተናግራ አባቷን በዛ ልክ ታሞ በዛ ልክ ራሱን ስቶ ወድቆ የኔ ሚስጥር አትናገርም ብላ መጠበቋ ራሱ በጣም የሚያስገርም ነው። ኑሐሚንም እሷን እዛ ጋር ያለችው አንቺ የኔ ሚስጥር ተናግረሽ የኔ ሚስጥር አውጥተሽ መቼም እኔ የአንቺ ሚስጥር አልጠብቅም ብላ ናሆም እስከዛሬ የማያውቀውን የእሷን ግንኙነትና የኤርሚያስን ግንኙነት እናም ደግሞ ከናሆም ገንዘብ እየተቀበለች ኤርሚያስን ስታግዘው እንደነበረና ኤርሚያስ ደግሞ ከአምራን በሚቀበለው ብር ነው እኔና አባቴን ቤት ተከራይቶ ሲያግዝን የነበረው። እኔ ደግሞ ያኔ እስከዛ ምንም እማውቀው ነገር የለም። ኤርሚያስ በጣም መልካም ሰው ጥሩ ሰው መስሎኝ ነበር። እናም ደግሞ እሱ ባወራኝ መሰረት ስራ ያለው ሰው መስሎኝ ነበር። እሱን ያመንኩትና ልቤን የሰጠሁት እንደዚህ ነበር አምራን ስትጫወትብን የነበረው። እናም ደግሞ መኪና ራሱ ገዝታለት ነበር ብላ እዛ ጋር የእሷንና የኤርሚያስን ጉድ ዘርግፋ ለናሆም ነግራለች ማለት ነው። ናሆም በፊትም አምራንን ማየት አይፈልግም፣ በእሷ በጣም አዝኗል። እሷን ከልቡ አውጥቶ ጥሏልና መጀመሪያ ራሱ እሷ እዛ ቤት ስትመጣ ነይ ውጭ እያላት ነበር። አምራን ደግሞ ያንን ነገር እንደማትቀበለውና የፈለገ ነገር ቢሆን ከዚህ ቤት አልወጣም፣ ስለዚህ አንድ ክፍል ስጡኝና እዚህ ቤት እኖራለሁ ብትልም መጀመሪያ ላይ ናሆም ረጋ ብሎ ነበር ሲያወራት የነበረው። ነይ ውጪ ብሎ ያን ያክል ጉልበት አልተጠቀመም ነበር። ግን ደግሞ ኑሐሚን እዚህ ጋር የአምራንን ጉድ ስታወጣ አንጠልጥሎ ነበር ከዛ ቤት ያወጣት ማለት ነው። አምራን መጀመሪያ ላይ ኑሐሚንን ልታስቆም ሞክራት ነበር። የሷን ሚስጥር የሷን ከባዱን የህይወቷ ሚስጥር እዛ ጋር ተናግራ አባቷ ራሱ አደጋ ላይ የሚጥል ሚስጥሯን እዛ ጋር አውጥታ ተናግራ የራሷ ጊዜ ሲሆን ደግሞ ኑሐሚንን እንደመለመንም ወይ ደግሞ አታውጪብኝ አትናገሪብኝ እንደማለትም ብላ ነበር። ግን ደግሞ ይሄ ሚስጥር ሲወጣባት ምንም አማራጭ የላትም። እዛ ጋር ናሆም ይሄንን ታግሶ እዛ ቤት እንደማያቆያት ስለምታቅ ሻንጣሽን ይዘሽ ቀጥ ብለሽ ከዚህ ቤት ውጪ ሲላት ምንም ነገር ሳትናገር ነበር ከዛ ቤት የወጣችው ማለት ነው። ኤርሚያስ አሁን ላይ እያደረገ ያለው ለአምራንም የነገራት አንድ መልካም ነገር አለ። ይሄ ጸበቃ እዚህ ጋር እንዲያበቃ እፈልጋለሁ፣ ነገሩ ሁሉ በሰላም እንዲጠናቀቅ እፈልጋለሁ ብሎ እዛ ጋር ለአምራን ጥሩ ነገር ነግሯት ነበር። አንቺም ኑሐሚንን እስከዛሬ ላደረግሽባት ነገር፣ ለበደልሻት ነገር፣ ላስለቀስሻት ወይ ደግሞ ለጎዳሻት ነገር ይቅርታ ጠይቂያት፣ እኔም ደግሞ አንቺን የሚያስደስትሽ ከሆነ ናሆምን ይቅርታ እጠይቃለሁ ብሎ ነግራታል። አምራን ደግሞ ይሄንን ነገር አትፈልግም። ኑሐሚንን ከልቧ አምርራ ስለምትጠላት መጀመሪያ ላይ እሷ የምታስበው ኤርሚያስን የወሰደችብኝ እሷ ነች፣
እናም ደግሞ አሁንም ናሆምን ትወስድብኛለች የሚለው ነገር ስለሚያሳስባት ለዛም ነው አሁን ላይ ኑሐሚንን በዚህ ልክ አምርራ የምትጠላት ማለት ነው። ኤርሚያስ ደግሞ እዚህ ጋር ኑሐሚንን ይቅርታ ጠይቂያትና እኔም ናሆምን ይቅርታ ጠይቄው ይሄ ነገር በሰላም እንዲያልቅ ፈልጋለሁ ቢላትም ይሄንን ነገር እንደማትቀበል አምራን ነግረዋለች ማለት ነው። ግን ኤርሚያስ አሁን ላይ እያሰበ ያለው ለኑሐሚን ነው የሚያስበው። ከዚህ በላይ መሰቃየት የለባትም፣ ከዚህ በላይ ልቧ መሰበር የለባትም፣ ስለዚህ እሷን በሰላም መኖር አለባት በሚለው ነው ይሄንን ነገር ለአምራን የነገራት ማለት ነው። አምራን ደግሞ አሁን ላይ ይሄንን ነገር ለማድረግ ዝግጁ አትመስልም ማለት ነው። በእርግጥ አሁን ላይ እሷ የምትፈልገው ከናሆም ጋር ተታርቃ ከናሆም ጋር እንደ በፊቱ በፍቅር አብሮ መሆን ይፈልጋሉ። ኑሐሚን ደግሞ ዛሬ የነገረቻት የሷን እውነታ ነግራታለች ማለት ነው። እሷ ያለቻት አንቺ እኮ ከኤርሚያስ ጋር ያለ ነገር ሲበላሽብሽ ነው ናሆምን ያጠመድሽ፣ ናሆምን በኤርሚያስ የተጎዳው ልብሽን ማስታገሻን ያደረግሽው ብላ ናሆምን እንደማታፈቅረውና እሱ ለጥቅም እንደፈለገችው ነግራታለች ማለት ነው። ኤርሚያስም ይሄንን ነገር ለአምራን ነግሯታል። ያው እንደ ማስፈራሪያ ያቀረበላትን ነገር አልቀበልም ስትል እሱ የነገራት አንቺ እኮ ያረገሽው ናሆምን ለማጥመድ ነው፣ እሱ ለማጥመድ ሆን ብለሽ ነው ያረገሽው ብሎ ቢነግራትም አምራን ደግሞ ይሄ ነገር ውሸት እንደሆነ ነግራዋለች ማለት ነው። ኤርሚያስ ግን ስለሷ በጣም አሳምሮ ስለሚያውቅ ስለ እቅዶቿ ምን እንደምታስቡላ በደንብ ስለሚያውቅ መጀመሪያ ላይ ከኤርሚያስ ጋር ያለው ነገር ሲበላሽባት ነው እዚህ ጋር ናሆም ከእጄ ማምለጥ የለበትም እሱ የሀብታም ልጅ ነው እናም ደግሞ በጣም ያፈቅረኛል ይንከባከበኛል በሚለው ነው እዛ ጋር ቶሎ ብላ ከሱ አርግዛ በእርግዝና እሱን ያጠመደችው ማለት ነው።